Relationship has been very strong personally for a long time, and we're working together. We're helping him with a little dam project. ጠቅላዩ ወደ ተጠፉ የተባለበት ወሳኙ የቡድን ሰባት አባል ሀገራት ስብሰባ የሚደረግበት ጊዜ ላይ ትራምፕ ከሌላ ጎን ታይተዋል። ለኢትዮጵያም አወዛጋቢ ማስጠንቀቂያ ልከዋል። We'll be discussing the Nile, because the Nile is getting a little emptier than it should be, and that's what we're here to talk about. ወደ ስልጣን ከተመለሱ ለአራተኛ ጊዜ በኢትዮጵያ ጉዳይ አስተያየትን የሰጡት ትራምፕ የዚህ አሁኑ መግለጫቸው ግን ከዚህ ቀደም ከነበሩት ከረር ያለ ነበርም። For the record again, Mr. President, I cannot overemphasize how much respect I have for you. ኢትዮጵያ በዱባይ በኩል ዋሽንግተንን ቀልብ ለመግዛት እየሄደች ያለችበት መንገድ ውጤት እንዳላመጣ ትራምፕ በገደምዳሜው እወቁት ብሏል። የኢራን ስምነት በፊርማቸው ባጸደቁበት ዕለትም አይናቸውን ወደ ኢትዮጵያ ያዞሩት አዛውንቱ ፕሬዝዳንት ለኢትዮጵያና እንዲሁም ግብጽ የዘየርኩላቸው አለ እያሉ ይገኛሉ። ይህን ጉዳይ በዝርዝር እንቃኛለን። አብራችሁን ቆዩ። ኢትዮጵያ ከአፍሪካ መሪዎች ጎልታ ትታይበት የነበረው የቡድን ሰባት ስብሰባ ላይ ኢትዮጵያ በሀገር መሪዋ በኩል መወከል ካቆመች ሰነባብታለች። ጠቅላዩ የቡድን ሰባት ስብሰባን ለመሳተፍ ፈቃደኛ የሆኑም አይመስሉም ወይም ግብዣ አልተደረገላቸውም። ለብዙዎች ጥያቄ የሆነው ጠቅላዩ ስብሰባውን ለምን ሸሹት፣ የትስ ጠፉ የሚለው ነው። በፈረንሳይ ኤቪያና ሌቫን በተካሄደው የቡድን ሰባት ጉባኤ ጎን ለጎን በተደረጉ ውይይቶች ፕሬዝዳንት ትራምፕ አሜሪካ የአፍሪካ ከፍተኛ ውጥረት ወደ ነገሰበት ጂኦፖለቲካዊ ፍጥጫ ማዕከል በድጋሚ መልሰው ከተዋታል። በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብጽ መካከል የተፈጠረው ውዝግብ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጎን በመቆም ትራምፕ በኢትዮጵያ ግዙፍ የሃይድሮ ኤሌክትሪክ ፕሮጀክት ላይ ግልጽ የሆነ ትችትን ሰንዝረዋል። ፕሮጀክቱ ለግብጽ ታላቅ ችግሮችን እየፈጠረ መሆኑን ገልጸዋል። የአባይ ወንዝ ሊኖር የሚገባው በላይ መጠኑ እየቀነሰ ነው ሲሉ አስጠንቀዋል። We'll be discussing the Nile, because the Nile is getting a little emptier than it should be, and that's what we're here to talk about. ትራምፕ አልሲሲን በመጥቀስም በኢትዮጵያ በጣም ኢፍትሃዊ በሆነ መንገድ እንደተስተናገዳችሁ አውቃለሁ፣ እናም በዚህ በትንሹ የግድብ ፕሮጀክት እየረዳናችሁ ነው ብለዋል። አክለውም ሁለቱ መሪዎች ለአባይ ወንዝ ውሃ ቀዳሚ ትኩረት ሰጥተው እንደሚወያዩበት በምልክት ጠቁመዋል። ታዲያ ይህ ንግግር ዋሽንግተን የወንዙ የላይኛው ተፋሰስ በሆነችው ኢትዮጵያ የልማት ምኞትና በታችኛው ተፋሰስ በሆነችው ግብጽ የህልውና ስጋት ላይ በተፈጠረው ግጭት ውስጥ ሙሉ በሙሉ በድጋሚ ለመሳተፍ መፍቀዷን የሚያሳይ ምልክት ተደርጎ እየታሰበና እየተቆጠረ ይገኛል። እነዚህ አስተያየቶች ትራምፕ ወደ ስልጣን ከተመለሱ በኋላ በጉዳይ ላይ ካደረጓቸው ንግግሮች መካከል እጅግ ቀጥተኛና ጠንካራዎቹ ሲሆኑ በካይሮና በአዲስ አበባ የዲፕሎማሲ ክበቦች ውስጥም ትልቅ ድንጋጤ ፈጥሯል። ግብጽ አስተያየቶቹ እንደ ትልቅ ድጋፍና ለደህንነቷ አስጊ የሆኑ ሁኔታዎችን እውቅና እንደማግኘት የቆጠረችው ሲሆን፣ በአንጻሩ ኢትዮጵያ ግን ንግግሩን እንደ ቀስቃሽና የኢኮኖሚ ወደፊት እጣ ፈንታዋ የማዕዘን ድንጋይ አድርጋ በምትመለከተው ፕሮጀክት ላይ ያላትን ሉዓላዊነት የሚጋፋ አደገኛ አካሄድ አድርጋ ስለዋለች። የታላቁ ኢትዮጵያ ህዳሴ ግድብ አሁን ሙሉ በሙሉ ወደ ስራ ገብቶ የተመረቀበት ወቅት ሲሆን የትራምፕ ጣልቃ ገብነት ከፍተኛ ደረጃ ያለው አዲስ ድርድር ወይም ደግሞ ፍጥጫ የመፍጠሩን እድል ከፍ አድርጎታል። ባለሙያዎች እንደሚያስጠነቅቁት ከሆነ ይህ ውዝግብ ወደ ወታደራዊ ግጭት ሊያመራና የአፍሪካ ቀንድን አልፎም ሌሎችን አካባቢዎች ሊያናጋ የሚችልበት ስጋት እየደቀነ ይገኛል። እንደ ኢትዮጵያ ያሉ የወንዙ የላይኛው ተፋሰስ ሀገራት እጅግ በጣም ከፍተኛውን የውሃ ድርሻ ለግብጽና ለሱዳን በሰጡት የ1929ና 1959 የአባይ ስምምነቶች ላይ ፈጽሞ አልተማከሩም ነበር። እነዚህ በብሪታንያ ተጽዕኖ ስር የተፈጠሩት የቅኝ ግዛትና የድህረ ግዛት ስምምነቶች ለግብጽ በላይኛው ተፋሰስ ፕሮጀክት ላይ የፊቶ ወይም ደግሞ የመከልከል መብት የሰጡና የታችኛው ተፋሰስ ሀገራት በእጅጉ የሚጠቅሙ የውሃ ድርሻዎችን ይወስኑ ነበሩ። በአማካይ ከ84 ቢሊዮን ኪዩቢክ ሜትር ዓመታዊ ፍሰት ውስጥም 55.5 ቢሊዮን ኪዩቢክ ሜትር ለግብጽና 18.5 ቢሊዮን ኪዩቢክ ሜትር ለሱዳን የተመደበ ሲሆን ቀሪው በትነት ምክንያት የሚጠፋ ውሃ ነው። ኢትዮጵያና ሌሎች የተፋሰሱ ሀገራት ግን እነዚህ ስምምነቶች ጊዜ ያለፈባቸውና ብሎም ፍትሃዊ ያልሆኑ በማለት ውድቅ አድርገዋቸዋል። ኢትዮጵያ የህዳሴው ግድብ ውሃን የመጠቀም ባህሪ የሌለው ፕሮጀክት መሆኑን ትገልጻለች። ለኃይል ማመንጫ የሚቀመጠው ውሃ በከፍተኛ ደረጃ ወደ ታችኛው ተፋሰስ ተመልሶ ይለቀቃል። ባለስልጣናት እንደሚከራከሩበት ከሆነ ግድቡ የውሃ ፍሰትን የሚቆጣጠር ለሱዳን የሚደርሰውን የጎርፍ አደጋና የደለል ክምችት የሚቀንስና በጋራ ከተመራው የጋራ ጥቅሞችን የሚያስገኝ ነው።
ከፍተኛ የተባለ ጉዳት ያደርሳል የሚሉትን ክሶች ውድቅ ማድረግም በዘመናዊ ዓለም አቀፍ የውሃ ሕግ ውስጥም የተካተቱትን ፍትሃዊ መጠቀም መርሆችን አክብረው እንደሚጓዙ ይገልጻሉ። ይህ መርህ በበርካታ የላይኛው ተፋሰስ ሀገራት የተፈረመውን ነገር ግን በግብጽና በሱዳን ውድቅ የተደረገውን የ2010ን የኢንቴቤ ስምምነት መሰረት ያደረገ ነው። ካይሮ በግድቡ የውሃ ሙሌት መርሃ ግብርና በረጅም ጊዜ የሥራ ክንውኖች ላይ በተለይም ደግሞ ድርቅ በሚከሰትባቸው ዓመታት ውስጥ ምን መደረግ አለበት በሚለው ዙሪያ የሚደነግግ በሕግ አስገዳጅ የሆነ ጠንካራ ስምምነት እንዲፈረም አጥብቃ ጠይቃለች። እንደዚህ አይነት አስተማማኝ ዋስትናዎች ሳይኖሩ የሚደረግ ፈጣን ወይም ደግሞ የተቀናጀ ያልሆነ የውሃ ሙሌት በተለይም በደረቅ ዓመታት ውስጥም ወደ ታችኛው ተፋሰስ የሚሄደውን የውሃ መጠን በእጅጉ ሊቀንሰው ይችላል የሚል ከፍተኛ ስጋት በባለስልጣናቱ ዘንድ ይስተዋላል። ይህ ሁኔታ ደግሞ የእርሻዎች መሬቶችን እንደሚያጠፋ፣ የናስር ሐይቅን የውሃ ከፍታ በእጅጉ ዝቅ እንደሚያደርግ፣ በአስዋን ግድብ ላይ የሚመረተውን የሃይድሮኤሌክትሪክ ኃይል እንደሚያስተጓጉልና በሚሊዮኖች የሚቆጠሩ ዜጎችም የውሃ እጥረትና እንዲሁም ተፈጥሯዊ ማህበራዊ ቀውስ ውስጥ እንዲገቡ ያደርጋቸዋል የሚል ስጋትና ፍርሃት አላቸው። በቅርቡ ዓመታት ውስጥ በሱዳንና በግብጽ ላይ ተጽዕኖ አሳድሯል የተባለውን በሰው ሰራሽ መንገድ የተከሰተው ጎርፍ አደጋ ወይም የችኮላ ውሃ ሙሌትን በተመለከተ በርካታ ክሶችና ወቀሳዎችን ሲሰነዝሩ ቆይተዋል። ግብጽ ይህንን ጉዳይ ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የወሰደችው ሲሆን የአረብ ሊግን ሙሉ ድጋፍ በማንቀሳቀስና እንዲሁም የእሷን ታሪካዊ መብቶችን ለመጠበቅ ሲባል የተለያዩ ዲፕሎማሲያዊና ሌሎች አማራጮችን ሁሉ ስትፈትሽ ቆይታለች። በግብጽ ይዘወራል የሚባልለት የአረብ ሊግ ላይ ኢትዮጵያ ለመቀላቀል ያቀረበችው ጥያቄ አሁን በእንጥልጥል ላይ እንዳለ ነው። በተባበሩት አረብ ኤሚሬትስ ድጋፍም ጥምረቱ ለመቀላቀል ያሰበችው ኢትዮጵያ ከዱባይ ጋር ያላትን ቅርበት በመጠቀም የዋሽንግተንን ቀልብ ለመሳብ ያለመች መስሏል። በኢራኑ ጦርነትም ኢራንን አውግዛ ከሰላጤው ሀገራት ጋር በይፋ የቆመችው ኢትዮጵያ አሁን እነዚህ የአረብ ሀገራት ከኢራን ጋር ያላቸውን ስምምነት በስትራቴጂካዊ መንገድ ሲያመቻምቹ አውላላ መንገድ ላይ የቀረን አስመስሎናል ባይናቸው ብዙዎች። በአባይ ጉዳይ የኢትዮጵያ ዲፕሎማሲ አካሄድ ዝምታና የራስን ተጽዕኖ የማሳደር የሚያስችሉ ድርድሮች የተባሉና ወሳኝ እድሎች ላይ ችላ የማለት አካሄድ የብዙዎች ጥያቄ የጫረ ሆኗል። የዚህ ጉዳይ አሳሳቢነትና የጥቅሙ ግዝፈት ከዚህ በላይ ሊሆን አይችልም። የህዝብ ቁጥር ፈጣን እድገት፣ የአየር ንብረት ለውጥ ምክንያት የሚከሰተው የዝናብ መዛባትና በአባይ ተፋሰስ ሀገራት ላይ የሚታዩ የላይኛው ተፋሰስ ልማቶች የግብጽን ተጋላጭነት ይበልጥ እያጎሉ ነው። የተለያዩ መላምታዊ ሁኔታዎችን መሰረት በማድረግ የተሰሩ ሳይንሳዊ ጥናቶች እንደሚያሳዩት በድርቅ ወቅት የሚከናወን አስገዳጅና ጠንካራ የውሃ ሙሌት የግብጽን የውሃ ድርሻ በከፍተኛ መቶኛ ሊቀንሰው ይችላል። ይህም የእርሻ መሬት መጥፋትንና ሰፊ የኢኮኖሚ ቀውስን ሊያስከትል ይችላል። በመሪዎች መካከል መተማመን በሌለበት ሁኔታ የጋራ ትብብርን መሰረት ያደረጉ መላምቶች እንኳን ሳይቀሩ የራሳቸው የሆኑ ስጋቶችና አደጋዎችን ይዘዋል። ሱዳን በዚህ መሃል በጣም ውስብስብ የሆነ መካከለኛ አቋምን ይዛ ትገኛለች። ከግብጽ አንጻር የላይኛው ተፋሰስ ሀገራት ስትሆን ከታላቁ ኢትዮጵያ ህዳሴ ግድብ አንጻር ደግሞ የታችኛው ተፋሰስ ሀገር በመሆኗ የተለያዩ ድብልቅ ተጽዕኖዎች ይጋረጡባታል። በአንድ በኩል ከጎርፍ መከላከልና ከተስተካከለ የውሃ ፍሰት የሚገኘው ጥቅም ለራሷ ግድቦችና እንዲሁም ለመስኖ ስራዎች ጠቃሚ ሊሆን ቢችልም በሌላ በኩል ደግሞ በተለወጠው የደለል ክምችት በድንገተኛ የውሃ መለቀቅና በድርቅ አስተዳደር ውዝግቦች ምክንያት ላይ የሚመጡ አደጋዎችም ልትጋለጥ ትችላለች። በትራምፕ የተሰነዘሩት አስተያየቶች በድንገት የተናገሯቸው ወይም ያለ ቅድመ ሁኔታ የመነጩ አይደሉም። እነዚህ ንግግሮች ከዚህ ቀደም በጉዳዩ ላይ ሲያሳዩት የነበረውን ወጥ የሆነ አካሄድን የሚጠቁሙና የሚያስቀጥሉ ናቸው። በመጀመሪያ የስልጣን ዘመናቸው ዩናይትድ ስቴትስ ከዓለም ባንክ ጋር በመተባበር በሀገራት መካከል ከፍተኛ ድርድር እንዲደረግ አመቻችታ ነበር። በዚህ ምክንያትም የአውሮፓውያን የዘመን ቀመር 2020 ላይ ለግብጽና ለሱዳን ተቀባይነት ያለው ነገር ግን በኢትዮጵያ በኩል ወደ አንድ ወገን ያጋደለ ተብሎ ውድቅ የተደረገው ረቂቅ ስምምነት እንዲዘጋጅ አድርጋ ነበር። ትራምፕ ከዚያ ጊዜ ጀምሮ ሙሉ ለሙሉ ይህን ስምምነት አረጋግጬና ጨርሼው ነበር እያሉ ይከራከራሉ። አሁን ባለው የስልጣን ዘመናቸውም ቢሆን ትራምፕ ይህን ጉዳይ በተደጋጋሚ ጊዜ ትኩረት ሰጥተውታል። በወርሃ መስከረም የግድቡ ተጽዕኖ ለግብጽ ትልቅ ችግር መሆኑን ገልጸው ነበር። አከራካሪ በሆነ መልኩ ዩናይትድ ስቴትስ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ በከፍተኛ ደረጃ የፋይናንስ ድጋፍ አድርጋለች የሚል መግለጫ ሰጥታ የነበረ ቢሆንም
የኢትዮጵያ ባለስልጣናት ግን ግንባታው ሙሉ በሙሉ በአገር ውስጥ አቅምና በአገር በቀል ፋይናንስ ምንጮች የተደገፈ መሆኑን በማጉላት ንግግሩን በጽኑ ውድቅ አድርገውታል። በወርሃ ጥር ለአልሲሲ በጻፉት ደብዳቤ የዩናይትድ ስቴትስን አወያይነት በድጋሚ በመጀመር የአባይ ውሃ ክፍፍልን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት ፈቃደኛ መሆናቸውን የገለጹ ሲሆን ጉዳዩ ወደ ከፍተኛ ወታደራዊ ግጭት እንዳያመራ ማስጠንቀቃቸው አይዘነጋም። በቡድን 7 ጉባኤ ላይ ትራምፕ ይህን አቋማቸውን ይበልጥ አጠናክረውታል። በእርግጥ እኔ ግብፅን እደግፋለሁ፣ እሱ ከመጀመሪያ ቀን ጀምሮ የኔ ቅርብ ወዳጅ ነው ብለዋቸዋል አልሲሲን። አልሲሲ በበኩላቸው ደግሞ ትራምፕ ለግብፅ ስጋቶችና አሳሳቢ ጉዳዮች ላሳዩት ጥልቅ ግንዛቤና እንዲሁም ደግሞ አብሮነት ያላቸውን የላቀ ምስጋናና አድናቆት አቅርበዋል። ይህ ወደ ግብፅ ያጋደለው አቋምም በዩናይትድ ስቴትስና በግብፅ መካከል ያለውን ሰፊ የተባለ ስትራቴጂካዊ ትስስር የሚያንጸባርቅ ሲሆን ይህም በወታደራዊ ትብብር የሽብርተኝነትን መከላከልና ቀጠናዊ ትብብርና መረጋጋትን በቅድሚያ የሚሰጡ ጉዳዮች ናቸው። ይህ ሁኔታ ከኢትዮጵያ ከሌሎች አጋሮች ጋር በተለይም ከቻይናና ከብሪክስ ጥምረት ፍላጎት ጋር እያደረገች ባለውና ከጊዜ ጊዜ ከፍታው የታየ በሚገኘው ይህ ፍጹም የሚቃረን ነው። ተቺዎች እንደሚከራከሩት ከሆነ የአሜሪካ አወያይነት በታሪካዊ ዳራ አንጻር ሲታይ ገለልተኝነት የጎደለው በመሆኑ የኢትዮጵያን አቋም ይበልጥ ሊያጠናክረውና ግንኙነቱን ሊያሻክረው ይችላል ባይ ናቸው። ይህ ውዝግብ አደገኛ የሆኑ ወታደራዊ ፍጥጫዎችና ምልክቶችን አዝሏል። የግብፅ ባለስልጣናት በተለያዩ ጊዜያት ማንኛውም አማራጭ በጠረጴዛ ላይ አለ በማለት የተናገሩ ሲሆን ቀደም ባሉት ጊዜያት ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ የአየር ድብደባ ወይም ደግሞ የማፍረስ ስራዎችን ስለማከናወን ውይይት ተደርጎ ነበረ። በአንጻሩ ኢትዮጵያ አስፈላጊ ሆኖ ከተገኘ በሚሊዮኖች የሚቆጠሩ ዜጎቿን አማካይነት ግድቡን ለመከላከል ቃል ገብታለች። በግብፅ በኩል የሚደረግ ሙሉ ወታደራዊ የምድር ወረራ በረዥም ርቀትና በአስቸጋሪ መልክዓ ምድራዊ ምክንያት የማይታለፍ የሎጂስቲክስ እክሎች ቢገጥሙትም የአየር ጥቃቶች ወይም ደግሞ በተያዘዋዋሪ የሚከሰቱ እክሎችና አማጽያን አማካይነት የሚደረጉ ጫናዎች ግን አሁንም እንደ ቲዮሪያዊ አደጋዎች የሚጠቀሱ ናቸው። ተንታኞች በውሃ ሀብት ምክንያት በአዲሱ ዘመን ላይ ሊከሰት ስለሚችለው የመጀመሪያው ትልቁ ዘመናዊ ጦርነት ከወዲሁ ማስጠንቀቂያ እየሰጡ ይገኛሉ። እንዲህ አይነት ግጭቶች ሱዳን በቀጥታ ወደ ውስጥ ሊያስገባትና ሊስባት ይችላል። እዚህ ባሻገር ደግሞ ወደ ሰፊው የአረብ ሀገራት ክፍል ሊያደርግ የሚችልበት እድልም ቀላል አይደለም። የግብፅ አረብ ሊግን ድጋፍ ስታገኝ ኢትዮጵያ ደግሞ የአፍሪካ ህብረትን አጋርነት ልታገኝ ትችላለች። ይህ ደግሞ አሁን ባለው የሱዳን የእርስ በርስ ጦርነት በሶማሊያና በኢትዮጵያ መካከል ባለው ውጥረት ከዚህ በተጨማሪ በቀይ ባህር አካባቢ ካለው ተለዋጭ ሁኔታ ላይ ተጨማሪ ቀውስን በመፍጠር የአፍሪካ ቀንድን ሙሉ በሙሉ ሊያናጋው ይችላል። ኢትዮጵያ ታላቁ ህዳሴ ግድብ ሂደትም ይህን ያመለክታል። የታላላቅ ኃይሎች እንደ ዩናይትድ ስቴትስና ቻይና ከዚህ በተጨማሪ ሩሲያና የባህረ ሰላጤው ሀገራት በዚህ ጉዳይ ውስጥም ጣልቃ መግባት ወይ ደግሞ ሁኔታውን ይበልጥ ውስብስብ ሊያደርግ ይችላል። የታላቁ ኢትዮጵያ ህዳሴ ግድብ የውሃ ማጠራቀሚያ ከአማካዩ ዓመታዊ የሰማይ አባይ ፍሰት በ1.6 እጥፍ የሚበልጥ ወይም ደግሞ የመያዝ አቅምን የያዘ ነው። የውሃ ሙሌቱ ከ2020 ጀምሮ በተለያዩ ምዕራፎች የተከናወነ ሲሆን ከፍተኛ መጠን ያለው ውሃ የተከማቸው በአንጻራዊ ሁኔታ የዝናብ መጠን በከፍተኛ ደረጃ በነበረባቸው ምቹ በሆኑ ዓመታት ውስጥ ነበር። የግድቡ አጠቃላይ ስራ ኤሌክትሪክ ኃይል ማመንጨትና ወደ ታችኛው ተፋሰስ የሚለቀቀውን የውሃ መጠን በተመጣጣኝ ሁኔታ ማስተዳደሩንም ይጠይቃል። የተለያዩ ሳይንሳዊ ሞዴሎች እንደሚያሳዩት በትብብርና በተጨማሪም በተለያዩ አማራጮች አማካይነት የተመሰረተው ይህ አስተዳደር ሊደርሱ የሚችሉ ጉዳቶችን ሊቀንስና እንደ ጎርፍ መቆጣጠርና ብሎም የተረጋጋ የኃይል አቅርቦትን የመሳሰሉ ጥቅሞችን ከፍ ሊያደርግ እንደሚችል ይገመታል። የትራምፕ ይህ አይነት እርምጃ ከአባይ ወንዝ ተፋሰስ እጅግ ባለፈ መልኩ የሚያስተጋባ ነው። የሚያሳየው ዩናይትድ ስቴትስ የቻይናን መሰረተ ልማት የበላይነት ለማቋቋምና ብሎም በአፍሪካ አህጉር ላይ ያላትን ተጽዕኖ በድጋሚ ለማጠናከር ያላትን ቁርጠኝነት ነው። የግድቡ አጠቃላይ ስራ ኤሌክትሪክ ኃይል ማመንጨትና ወደ ታችኛው ተፋሰስ የሚለቀቀውን የውሃ መጠን በተመጣጣኝ ሁኔታ ማስተዳደርን ይጠይቃል። የተለያዩ ሳይንሳዊ ሞዴሎች እንደሚያሳዩት በትብብርና በተለዋጭ ሁኔታዎች ላይ ተመሰረተው ይህ አስተዳደር ሊደርሱ የሚችሉ ጉዳቶችን ሊቀንስና እንደ ጎርፍ መቆጣጠርና የተረጋጋ የኃይል አቅርቦትን የመሰሉ ጥቅሞችን ከፍ ሊያደርግ ይችላል። የትራምፕ ይህ እርምጃ ከአባይ ወንዝ ተፋሰስ እጅግ ባለፈ መልኩ የሚያስተጋባ ነው። የሚያሳየው ዩናይትድ ስቴትስ የቻይናን የመሰረተ ልማት የበላይነት ለመቋቋምና ብሎም በአፍሪካ አህጉር ላይ ያላትን ተጽዕኖ
በድጋሚ ለማጠናከር ያላትን ቁርጠኝነትም ያሳያል። የግብጽ ማዕከላዊ ሚናና የእስራኤል ከጥምረቶች ጋር የምታደርገውን ጥንቃቄ የተሞላበት ግንኙነትም ያሳያል። ጉዳዩ ከመካከለኛው ምስራቅ ተለዋዋጭ ሁኔታዎች ጋርም በአንድም ይሁን በሌላ መልኩ ይገናኛል። የኤነርጂ ገበያዎች በውሃ እጥረት ምክንያት የሚመጡ የፍልሰት ጫናዎችና የዓለም ምግብ ዋስትና ማለትም ግብጽ ከፍተኛ የስንዴ አስመጪ ሀገር በመሆኗ ሁሉም በዚህ ጉዳይ ላይ የተሳሰሩ ናቸው። የአፍሪካ ህብረት ቀደም ባሉት ጊዜያት አዋይነቱን በበላይነት የመራ ቢሆንም የተገኘ ውጤት ግን እምብዛም ውስን ነበረ። የአሜሪካ ዳግም ጣልቃ መግባት ደግሞ እንዳተገባበሩ ሁኔታ ያለውን አለመግባባት ሊሰብረው ወይም ልዩነቶችን ይበልጥ ሊያሰፋ ይችላል። የትራምፕ ይህ እርምጃ ከአባይ ወንዝ ተፋሰስ እጅግ ባለፈ መልኩ የሚያስተጋባ ነው። የሚያሳየው ዩናይትድ ስቴትስ የቻይናን የመሰረተ ልማት የበላይነት ለመቋቋምና ብሎም በአፍሪካ አህጉር ላይ ያላትን ተጽዕኖ በድጋሚ ለማጠናከር ያላትን ቁርጠኝነትም ያሳያል። የግብጽ ማዕከላዊ ሚናና የእስራኤል ከጥምረቶች ጋር የምታደርገውን ጥንቃቄ የተሞላበት ግንኙነትም ያሳያል። ጉዳዩ ከመካከለኛው ምስራቅ ተለዋዋጭ ሁኔታዎች ጋርም በአንድም ይሁን በሌላ መልኩ ይገናኛል። የኤነርጂ ገበያዎች በውሃ እጥረት ምክንያት የሚመጡ የፍልሰት ጫናዎችና የዓለም ምግብ ዋስትና ማለትም ግብጽ ከፍተኛ የስንዴ አስመጪ ሀገር በመሆኗ ሁሉም በዚህ ጉዳይ ላይ የተሳሰሩ ናቸው። የአፍሪካ ህብረት ቀደም ባሉት ጊዜያት አዋይነቱን በበላይነት የመራ ቢሆንም የተገኘ ውጤት ግን እምብዛም ውስን ነበረ። የአሜሪካ ዳግም ጣልቃ መግባት ደግሞ እንዳተገባበሩ ሁኔታ ያለውን አለመግባባት ሊሰብረው ወይም ልዩነቶችን ይበልጥ ሊያሰፋ ይችላል።